ፍቅር 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 ይዞኛል ወይኔ ጉዴ ምን ይሻለኛል ፍቅር ይዞኛል ሃይ ምን ይሻለኛል እንግዲህ ስለ ፍቅር ሲነሳ በጣም ብዙ ነገሮች ነው የሚነሱት ፍቅር እንግዲህ ነገስታቶችን መንበር ዙፋናቸውን ያንቀጠቀጠ ከላይ ያሉትን ዝቅ ያሉትን ከፍ ያደረገ ህፃናት ታዋቂ ወጣት ሽማግሌ ሁሉንም የዳሰሰ ፍቅር ነው ፍቅር በጋራ ስሜት በጥምረት ለትዳር ያበቃ ፍቅረኛሞችን ደሞ አሳድጎ ውበት የሆናቸው በስሜት አንድ እንዲሆኑ መሰረት የጣለና ቤተሰብ እንዲመሰርቱ ያደረጋቸው ነው እኛ ደግሞ የፍቅር ፕሮግራም ለናዘጋጅ እንሆ አበባ መስለን ኢቫንጋዲ ብለን መጣና ኢቫንጋዲ በሐመር በኢቫንጋዲ የምሽት ጭፈራ ላይ ወጣት ወንዶችና ከ18 ዓመት በላይ የሆኑ ከትዳር ውጭ የሆኑ ወጣት ሴቶች በምሽት ተገናኝተው እየጨፈሩ ፍቅራቸውን ከፍ የሚያደርጉበት ነው ታዲያኛም ዛሬ ፕሮግራማችንን የምናደርገው በምሽት ነው ዛሬ ብቻ አይደለም በየሳምንቱ ስንመጣ በምሽት የተለያዩ ምርጥ ታሪክ ያላቸው ባለትዳሮችን ይዘን እንመጣና ቆንጆ ጊዜ እንዲያሳልፉ የትዳር ህይወታቸው ምን እንደሚመስል የፍቅር ጊዜያቸው እንዴት ያሳልፉ እንደሆነ እሱን እየጠየቅናቸው ቆይታ እናደርጋለን በነገራችን ላይ የኢቫንጋዲ ጭፈራም አለን እንግዲህ ተመልካቾች ይህን ፕሮግራም እየመራን የምንገኘው እኔ ጹብ ተገኘና ቃል ኪዳን ዘላለም በውቡ የአራዳ ፓርክ ላይ ነው የምንገኘው አሁን እንግዲህ በየሳምንቱ እንገናኛለን በፍቅር በጣም ብዙ ነገሮች ይከሰታሉ መለያየት መገናኘት ናፍቆት ዝታ ለማንኛውም እነዚህ አይነት ስሜቶች ነገሮች አሉት ኢቫንጋዲ ተጀምሯል የሙዚቀኞች ናቸው እሺ ፍቅረኛሞች ነው አንድ አመት አብረው አሳልፈዋል ከዛ በትዳር ለ4 አመት ዶላርና ታዲዮስን ወደዚህ እንጋብዛቸዋለን ማለት ነው እየተቀበልሽ ስሜቴን ቆጥቤው ሐሳቤን ብዙ ባላወራ ይደላኝ ከፋኝ ያልኩ ጂም ባላብራራም አይገባኝም ደስታ ነው ስለ የኔ ፍቅር ከጎኔ ካለ ምታንተውነ ለልቤ ፎይታ ትርታዬ እኔስ ላንድ ፍቅር እንደ ሰው አልዘምራሄ ለኔ ክብር የለማሄ ላንተ እንደመታመን ባንተ ላይ የኔ መተማመን ብታይ ጀምራ እንዴ ያዝ ጽዋችንን እዚው እናንሳ እንኳን ደህና መጣችሁልን ደስ ብሎናል በጣም ዛሬ የመጀመሪያ ፕሮግራማችን ነው ለእናንተ ያደረስን የምንገኘው ጥንዶቻችን ደግሞ ዶላር አብዱራህማን እና ታዲዮስ በየነ ጋር ቆይታ ልናደርግ ተገኘን ማለት ነው ደስ ብሎናል በድጋሚ እኛም ስለጋበዛችን ደስ ብሎናል እስኪ እንታወቅ በደንብ እንዴት ነበር ግንኙነታችሁ እኔ ነኝ ያየሁታ እኔ ነኝ አጋጣሚ ትምህርት ቤት ውስጥ ነው ነገራችን ላይ ሙዚቃው ምንማርበት ሙዚቃ ትምህርት ቤት ውስጥ ነው የት ነበር የምትማሩት ፋዘር ቤት እሺ ጋር ተስፋ ያበበ ጋር ነበር የምንማረው ሲኒየር ነበረች ተቀድመኝ ነበር እኔ ፍሬሽ ነበርኩ በዛን ጊዜ እሺ ቢያላምደኝም ሰው ፈልግ ነበር እዛ ትምህርት ቤቱ ምናምን አዲስ ነበርኩኝም ለትምህርቱም ለሰዎችም ፍሬንዶችም ለማግኘት በጣም አዲስ ስለነበርኩኝ እሷ የድሬዳዋ ልጅ እንደመሆኗ ቀልጠፍጠፍ ብላ
ያስተካከለች እሷ ነበረች በደንብ ያስተካከለች በጣም ኩሩ ነበር ማንንም ማናገርም ነበርና አላህ ሲያዘኝ ይገባና ትምህርት ቤት ውስጥ ይገባና ሸሚዝ አርጎ ምናምን ከኋላው ወንበር ሄዶ ምናምን እግሩን ሳቅሎ ጅንን ብሎ ይቀመጣል እና ጓደኞች አሉ እንዴ እንቀመጥና ልጅውን አባቱ ነው ምናምን እንባባላለን ሰው ሰላም እኛ ሁሉም ስንገባ ክፍል ውስጥ ሁላችንም ሰላም ተባብለን ምናምን ነው የምንገባው ሰላም አይልምስ ፍራትም ስለነበረብኝ ነው ለነገራችን ይላል አንድ ቀን ዝናብ ክረምት ነበር መሰለኝ አይቲንካ ዘንቦ ነበር ዝናብ ብስ ብሎ መጣ ማዘር ቤት እና እንደዚህ ሰው ነው ታውን ሰዓት ማክበሬ ነበር በዛ ጊዜ አንድ ሰው ሁለት ሰው ነበር ይላል ብስ ብሎ መጣና እንቀጣቀጣል ብርዱን ወይ በርዶ ነው ምናምን ብያ አቀፍኩት እንዴ ምንም ከዛ በፊት ንግግር ምናምን ግን ማቀፉ ሌላ ነገር አለ ወይስ እንዴት ነው በርዶት ነበር ነው ምንም አስቤሳን በርዶት በጣም አሳዘነኝ እውነት ሰውነቱ ይንቀጠቀጥ ነበር ከዛ በዛ ሞመንት ተዋወቅን ምናምን በሁለተኛው ቀን ስንመጣ ተገናኘን ምናምን ብርዱ እንዴት አረጋ እንዴት ገባ ምናምን ተባባል እሺ አይ ቤት ገብቼ ምናምን ትንሽ ነው ብዙ እንትን አይደለም ምናምን ከዛ ስልክ ተለዋወጥ እና በሁለተኛው ሳምንት እኔ አመመኝና ደብረ ዘይት ነበር ፋዘር ጋር ምኖር አልመጣም አልኩት ከዛ ኮነ ካርባ ደቂቃ ነው ከ30 ደቂቃ ማለት ደብረ ዘይት መጥቻለሁ መናሪያ ደርሻለሁ አለኝ በቃ ያቺን አልደነገጥሽ በጣም ማለት ምንም የለንም እኔም ሰርፕራይዝ ወዳለሁ ባልተጠበቀ ነገር ማድረግ ሆነ በቃ ያልተጠበቀ እሷም ሰርፕራይዝ አርጋለች ባልተጠበቀ ሰዓት ነው ያቀፈችኝ ነገሩ ከተጀመረ ጋር ማፍጠናለን ከዛ በጣም ደነገጠች ግን አማት ነበር እንደዛ እንዴት እንደወሰንክ ማወቅ ፈልጋለሁ ምክንያቱም በጣም ኩራተኛው ልጅ ነው መታቀፉ ነው ወይስ ናፍቆቱ ነው እንዴት ነው ወሰነው ወደዛ እንድትሄድ ያደረገ በመሃል እንግዲህ ከዛ ትምህርት ቤት ውስጥ ወደ መግባባት ጀመርን ምናምን ምሳ መብላት ምናምን ጀመርን በቃ ቀደመን ወላዲ ስለምንገናኝ ምሳ እናበላለን እንጮታለን በደንብ ያለው ነገር በደንብ ነው የምናወራው እዛ በመሃልም እንግዲህ እኔ ብዙ የፍቅር ጥያቄዎች ነበሩኝ ስለ እኔ የሆነ ሰዓት ላይ መወሰን ፈልግ ነበር በቃ የራሴ የምትሆነኝ የምትለው ነገር የለ መወሰን ፈልግ ነበር ያን ሰዓት ላይ በደንብ በመናወራበት ሰዓት ላይ የምትግባባው ነገር የለ ልብ የምትግባባው ነገር የለ በቃ እቺ ልጅ መወሰን አለብኝ ቶሎ እኔን ማድረግ አለብኝ የሚለው ገባን ከዛ እኔ ነኝ ያፈጠንኩት ኦሬዲ እሷ ምንም አልመሰላትም ካልተረጠርሽም ለምን መጣ የሚለው ነገር አይ ለምን መጣ የሚለው ውስጥ ጥያቄ እንዳለ ሆኖ እኔ የመጀመሪያ ይተለ ጉዳት አለብኝ ሶ እንደዚህ አይነት ነገር በቃ ኦሬዲ የሆነ ሰዓት ላይ ያለ ሴት ሆነሽ በጣም ተቆርጥ በቀኝ አይ አሁን ነው የራሴን ነገር ሊያዝና ከዛ በኋላ ምትዩ ነገር እዛ አዲስ አበባ ስመጣ ወስኜ ነው በቃ ሙዚቃ ለመስራት ከድሬዳዋ ስመጣ በቃ ሙዚቃ ሰርቼ የሆነ ታዋቂ ሰው ሆኜ ምናምን ከዛ በኋላ ኦሬዲ ብዬ ደምድሜ የመጣበት ሰዓት ነበርና እንደዚህ ልቤን ለመክፈት ሬዲ አልነበርኩ ምኑ አስከፈተው ግን የመጀመሪያ መምጣቱ ነው ደብረ ዘይት መምጣቱ ነው ያስከፈተው ይሄ ነገር ግን እንዴት ነው ደብረ ዘይት ላውራው ደብረ ዘይት መጥቻለሁ ሲለኝ በቃ አልኩ ጸጉሬን ለመፈረዝ ሲል ጫማ ለማድረግ በቃ መስታወት ላይ የተወሰነ ደቂቃዎች ፈጀው ዝም ብለሽ ማግኘት አልፈለግሽም ታውቂው ማለት ነው አይደል እኛ ሴቶች እንደዚህ እናረጋለን ማለት በጣም ለሴት ጋር ከቆየን በጣም ተዘጋጅተንበታል ማለት ነው ያንን ነገር አይደል አዎ በቃ ዝም ብለ ከቤት ውጥት ብለ አትሄድም ከዛ ደብረ ዘይት ላይ ሆራ የሚባል ሀይቅ አለ እና እዛ ላይ አይቶት ስለማያቅ ላሳይፍ ብዬ ወሰርኩትና ኦሬዲ የሆነ እንደዚህ ጥንድ ሆነ ምናምን ለማውራት ፕሌሱ ይመቻልና እዚህ ጋር የሆነ ነገር ማድረግ አለብኝ ያልኩት ከዛ ለምን ቲክቶክ አንሰራም አልኩት ቲክቶክን ስራ በጣም ጥሩሽ በቃ ከዛ እሷን መቅረጽ ጀመርኩኝ ምናምን ከዛ የተቀረጸው ማሳየት ጀመርኩኝ ወደ እሷ መጠጋት ጀመርኩኝ ምናምን ሮማንስ ለማድረግ ማለት ነው ያቺን ቴክኒክ ተጠቀምኩና ምናምን ነገር የመጀመሪያ ቀን የሳምኩሽ የዛን ሰዓት መሰለኝ ቪዲዮን አየሽው ምናምን ብሎ ጠጋለኝ እሺ እዛ ቪዲዮን ያየሁት በጣም ነው የሚያምረው ያምርም ብለን እንዴ ስንል ተሳሳም ሐሙስ ቀን የተፈጠረው ቅዳሜ እዚህ ተገናኘን በጣሽ አንቺ ተሽሎሽ መጣ ተሽሎኝ ያው ይዛን ቀን ተሽሎኛል ተሽሎኝ መጣ ምን ያረጋኛል መሰለሽ ከስቴዲየም ለምን አምባሳደር ድረስ ወካና አረግኝ በፀሐይ ግን የዛን ሰዓት ጉፊላ ታረጋም ፀሐይ በነገራችን ላይ ፀሐይ ይኖራል በቃ ወሬ ታወራለህ ምናምን መንገድ ላይ ያለው ነገር የሆነ ነገር እየበላህ ነው የምትሄደው ተዘም ያለም ሳናቀው ሁላ ፒያሳ ምን መጣበት ሰዓት ነው ከዛ እኔና እሱ ጓደኛ ሆነን ያን ሰው እንዲያውቅ አይፈልግም የክላስ ልጆች እንዲያውቁ አይፈልግም እኔ ለምን ያው ሴት አይደለም ወደ ታዲ ግን እንውሰደው ይሄንን
ማለት ጀመርከው አይደለ ሂደት ውስጥ እንድትገባ አድርገሃታል ከዛ በኋላ በነበረው ሂደት ውስጥ ደግሞ ወቅት አደጋላችሁ ምናም ጠንክሯል ፍቅራችሁ እንዴ ያው ሶ ምን እያሰብክ ነበር በዛን ጊዜ አንደኛ ደረጃ እንትን ትምህርት ቤት ውስጥ እኮ እንደዚህ ሪሌሽን እንዲፈጠር እኮ አይፈልግም በብዛት የትኛውም ትምህርት ቤት ሳይድ ማለት ከዛ ከመስመር እንዳይወጡ በሚባለው ርዕስ አይፈቀድም ለዛ ሲባል ደግሞ ሞር እዛ ስንሄድ ግን ብራዘርሊ ሲስተር ነን እሷ ግን ትፈልግ ነበር እንዲታወቅ ነው አይደለ ዶላ አንቺ እንዲታወቅ ትፈልጊያለሽ ምክንያቱም አሁን መጥራት ማልፈልጋት ልጅ እኔና እሱ ጓደኛ ሆነን እሱም ደግሞ ፈልገው ነበር በጣም ቤስት ፍሬንድሽ ነው አለችኝ አልኳት ለምን አጣጣብሽኝ ማለችኝ እዚህ ጋር ነው ችግር የተጀመረው የዛንሴ ሲሪየስ ነው የሆነች በቃ ሲሪየስ በቃ ያለውን እውነታ ነገርኩት ማለት የምታስብህ ልጅ አለች ሰው የምታሳው ኮና ሳውቅ እዛ እኔ ሰዎች ሳይጠይቁኝ እንዲያውቁ ስለፈልኩ ስልኬ ላይ ስክሪን ሴቨር አደረኩት ወይኔ አሁን ሮዝ ስክሪን ሴቨር ዋነኝ ያኔ ስክሪን ሴቨር የተደረገ በቃ ማለት ከዛ ስልኬ እንደሆነም ጉዳይ ሲወስዱት ያዩታል ወስናችሁ ወደ ትክክለኛ ፍቅር ግንኙነት ውስጥ ከገባችሁ በኋላ እንዴት ነበር እኔ ከዚህ በፊት ልጅ አለች እና ልጅ አለች ኦሬዲ በጣም ብዙ መስዋዕትነት የከፈልኩባት ልጅ አለችኝና በጣም ተጨንቄ ለሊቱን ተጣብቤ ምናምን እኔ ነገርኩት ማለት ያው እንደዚህ ቃል እንደ ቅልል ብሎሽ ሄደሽ ልጅ አለ ያ ምናምን የምትይው ነገር አይደለም እና በጣም ተጨንቄ ስንት ቀን ልነግረው ሞክሬ ስንት ቀን ትቼ ምናምን እሱ ከኔ በፊት የነበረ ነገር ምናምን ብሎ አቀለለልኝ ምንም ስትነግሪኝ ምንም አይነት እንትን አልነበረም ሶ ካዲ ንገረን ስለዚህ ምን አለ መሰለሽ እኔ የሆነ ሰዓት ላይ መወሰን ፈልግ ነበር ብዬሻ ነበር መጀመሪያ ከዛ በኋላ እጠይቃለሁ ማለት ትጠይቂያለሽ ወደ አምላክሽም ትጠይቂያለሽ እኔ በጣም ሌላ ታሪክ ውስጥ የነበርኩ ሰው ነኝ በዛኛው ላይፍ ማለት ነው እና ሆነ መስመር ውስጥ መግባት ብቻ ፈልጋለሁ ከዛ በቃ ስትነግረኝ በቃ የሱ ፍቃድ ነው ማለት ያለ ምክንያት እንደዚህ ያለው ነው ይሄኛውንም ደግሞ መስመር ማበላሸት አልፈልግም ብዬ በሲሪየስ ነው በቃ ማለት አንቺ ጋር ያለው ነገር አይደለብሽ በቃ ይሄ ነገር በቃ ለኔ ያለው አይደለ ደግሞ በዚህ ምክንያት ደግሞ ወደኋላ ድንጋሜ ወደ ማልፈልገው ታዲያ ስለምን መለሳለሁ ለምን ይሆናል በሚለው እሺ አልኳት ገርሟታል ነው ምንሽ ከምር ነው እስቲ አንዱ ለቀን አሰበት ለኛል ከዛ ቤተሰብ ሲሰሙስ ምናምን ትለኛለች እንዴ ልጅ አይደል ምን ችግር አለ ቤተሰብ ሲሰማ እንደውም ኖርማል ደስ ነው ያላችሁ ግን ዶላር በዚህ ልክ እሱ ሲያቀልልሽ አንቺ ምን አይነት ስሜት ተሰማሽ እንዴ እኔ ልጅ አለውላ እንዴ አልኩኝ ለእሱ ለኔ ሊነግረው ያሰበኝ ለዛ ነው እንዴ ነገሩን ያቀለለው በጣም አቀለለው ማለት ምንም አልመሰለውም ኢትስ ምናምን አለኝ ፍቅር ውስጥ ሆናችሁ ወደ ትዳር ስትገቡ የሆነ ተርኒንግ ፖይንት አለ ይባላል ለመወሰን ይሄ አብሮ ለመኖር መወሰንና እንዴት ነው የወሰናችሁት እንደነገርኩሽ የኔ ከዚህ ከደብረ ዘይት እዚህ የተመላለሱ መማር ተጽዕኖ የፈጠረ ይመስለኛል አንዳንድ ጊዜ 4 ሰዓት ምናምን ቤት ምደርስበት ጊዜ አለ በጣም ሌት ሆኖ እዛም ደብረ ዘይት ደርሼ ደግሞ ረጅም መንገድ በእግር ሄዳለሁ ታክሲ ማይገባበት ቦታ አለ ምናምን እና የሆኑ ቦታዎች ላይ ወይኔ ቆይ እስቲ አውራኝ እንደዚህ ዝም ብለህ አውራኝ ያወራው ልሂድ ምናምን ስለምፈራ ማለት ነው ሰው ያለ ሰው እንዲመስለው ስልክ ስትይጂ ስልክ አይመስልም ስልኩ ስለማይታይ ማለት ነው እና እንደዛ ያደረኩባቸው ምገባቸው ጊዜዎች ነበሩና ሰው እንደዛም ታረጊ ከሆነ ከዚህም ዛ የምትመላለሽበትም ገንዘብ ተቀምጦ ኦሬዲ እኔም ጨምሬ ተከራይተን መኖር እንችላለን ሚል ሐሳብ መጣ ከዛ ወሰነሽ በቃ እንደ ስራው እየሰራ አይደልና እኔ ደግሞ ከሙዚቃው ባሻገር ስራ እሰራለሁ በብዛት እንደውም አንዳንዴ ሙዚቃው ጋር ማልሄድበት አውዛ ትምህርት ቤት ራሱ ከስንት አንዴ ይመጣል ይሄ ልጅ የሚባልም ጊዜ አለ ወደ ስራው ማተኩራለሁና አያያዜና አይታ ነው መሰለኝ በቃ ለምቤት አንከራይ ቀጣ የውሳኔ ሰው ስለሆነች እኔም አክብርላታለሁ የሆነ ነገር ይደረጋለች ይደረጋል እንዳልነውም ስንጀምረው ቀለለ በቃ እንደውም የመጀመሪያ ተከራየ ነው ጨርቆስ ነበር ጨርቆስ ተከራይተን የገባንበት ቤት ታይኝ ነው ታይኝ የማይሆን ማለት እሷ መጀመሪያ አልነበረችም ኦሬዲ ቤት ተከራይታ ብያለሁ እሷ የሆነ አይድል ጀምራ ነበር ውድድር ወደዛ ሄዳለች ሸኝቻት ደላላ ጌልኩኝ ከዛ ወሰደኝ ነው ምንሽ እኛ በጣም ጠባብ ቤት ነሽ ምናምን ወይ ሴንተር ቦታ መሆኑን ፈለኩትኝ መሰለኛ ከጨርቆስ ወደ ፒያሳም ለሜዲ ቀርብ የለ ለክላሷ ማሪፍ ይሆናል በሚለው ከዛ አሪፍ ቤት አግኝቼላለሁ አለኝ ሄድኩኝ ሳይው ቤቱ በቃ አይሆንም ግን ምንም ማድረግ አልችልም ሴንተር ቦታ ነው
ለሷም እንዲመቻት ከዛ ለክላስም ቢያንስ አንዳንድ ቀን ትራንስፖርት እንኳን መናጣ ወክ እያደረግን እንደድሯችን በዚሁ በለጋሃር ወተን ምናምን እንሄዳለን በሚለው እንዳታመነታብኝ ፍራሹን ምን አስገባብቼ የጠበቅኳት አንድ ፍራሽ ማዘር የሰጠችኝ ድስት ምናምን ነበር አስገባብቼ የጠበቅኳት ኦልሬዲ ጨርሰሃል እኮ አብዛኛው ለላላውና ተከፈለ ምንም አማራጭ የላትም ከዛ ቤቱን ካላየሁታለች ኧረ ነኝ በጣም ጸዴ ቤት ያገኘሁት አልኳት ከዛ ግቢውን ግሬስ ነበረው ከጀርባ እንደዚህ ገባ ብሎ ነው ቤቱና ገና ስትገባ ደስ አላት ግቢውን ስትገባ ማለት ነው እሺ ይሄ ነው ስለኝ አይደለም እኔ ሸለቆ ነገር ነው እንጂ ያትገባ ደሻለ ከዛ አየችው እንግዲህ ተከፍሎበታል ምንም ማድረግ አንችልም ከዛ ግቢውን ክፍት ሳረጋው ዛፍ ነገር ነው ሲያምር እዛ ፊት ለፊት መስታወት ፍሬንች ዶር መስታወት ቤት አለ በቃ ጽድት ያለ ብሎኛል ጭንቅላቴ አረለ ያለኝ ምን ነው በጀርባ ነው ሰው ሲቤት ገባሽ ምንም ከዛ በጀርባ ነው አለኝ እዛ በጀርባ ስንሄድ እንደዚህ ስትል ኮርኒሱን የምትነካበት ቤት ውስጥ ይዟል አንተ ከቆም ጾባ አገባማ አንተ ጾባ አገባ ጭንቅላትን ይነካ ይችላል ኮርኒስ ከዛ ገባሁ ደነገጥኩ በጣም ደነገጥኩ እዛ ምንድነው ምናምን የሆነ የተወሰነ ሰዓታቶች ተጨቃጨቅን ከዛ በኋላ ለመድኩት 2 ቀን ምናምን ከሆነ በኋላ ለመድኩት በቃ ምን ልዩነቶች አሏቸው ፍቅርና ፍቅረኛሞች ናቸው ከዛ ደግሞ ወደ ትዳር ስትገቡ ምን ነበር ልዩነት በጣም አረ ትልቅ ልዩነት ነው ያለው ትዳር ላይ ሲገባማ በቃ ሁሉ ነገር ግልጽ ነው እኮ ቲቪ ነው ኔክስት ማድረግላት እዚሁ ስትቆጣም እዚሁ ስትናደድም እዚሁ ነው በቃ ከዛ በኋላ በደንብ እየተግባባች ተመጫሽ ነው መደንብ እንደውም ሰው የሚግባባው ከዛ በኋላ ነው ተርኒንግ ፖይንቱ ራስ የሚጀምር ፍቅር ራስ የሚባለው ነገር የሚመጣው አንድ ላይ መኖር ስትጀምሪ ይመስለኛል እንደኔ እንዴት ነበር ብዙ ነገር ባህሪ ትለዋወጣለህ እኔ እንግዲህ ቀልድ አበሳለሁ መሰለኝና አንተ ቆም ነገረኛ ሆን እንጂ አንዳንድ ቀን ምትለኛለች እሷ ደግሞ ትንሽ ትቆጣለች እንዴት ልበልሽ ትንሽ ነገር ነው የሚያስከፋኝ ስትደሰት በጣም ቅርብ ነው ለማልቀስ ስደሰትም ደግሞ በቃ ትንሽ ነገር ከዛስ ስተታይቼ ማለፍ የምችል ሰውም ደግሞ አይደለም እዛው ነው የምትናገር አዎ ከዛ ደግሞ እኔ በጣም በጫሂነቴ በጣም ተቆጭነቴ በጣም ተናጋሪነቴ በጣም ቻይ ሰው ነው በደንብ እየተግባባን መጣ ነገርየው በጣም እየተዋሃድን መጣ እሷ መተናደድ ከሆነ እኔ ኖርማል ነኝ እኔ ከተናደድኩ እሷ ኖርማል ነኝ ማረጋጋቱንም ጎበዝ ነች ትችልበታለች በዚህ ሁኔታ ውስጥ ነው የተፈጠረ አንድ ጉዳይ ይኖር ይሆን በደንብ ያጋጫችሁ ጉዳይ ከደብረዘይት እዚህ እየተመላለስኩ እንደምማረው ከጫንጮ እዚህ የሚመጣ ልጅ ነበር እሱ አስፈቅዳ ለምን ቤት አትኖርም አልኩ እኔ ቤት ተከራይቼ የለ በነፃነት ማደግ ደግሞ አንዳንዴ ይሄ ነው ጥፋቱ ማለት ነው ይሄን ያለ እሱ ነው አንቺ ነሽ እኔ ኦኬ ችግር የለውም ማለት እሱ ሳታማክሪ አዎ ምን ነገረኝ መሰለሽ አንድ ጊዜ ከፋዘር ቤት ወጥቼ አለኝ ወደ ጫንጮ ሲሄድ ባስ ቀርቶበት ሱሉልታ ላይ ማታ የሚጠብቁ የሉም አግኝተው መቱት እና ምን ሆነህ ነው የምታነክሰው ምናምን ስለው ማትላንትና መቼለታ እንደዚህ እኮ ከዚህ ሲሄድ እንደዚህ ሆኜ ምናምን አለ እና ምናምን መላለሰ ልብስን ይዘን አልኩት በቃ ዝም ብለው አማከርሽ ወሰንሽ ወሰነች በቃ ጨረሰች ከዛ ልጁ መጣ ባልኩት በመሰረቱ መጣ ሌላ ሶስተኛ ሰው ልጁ ቆመ አይሆንም እንዴት ይበል ወርታውን ይዛስ ይሄ ነገር በኋላ ነው ምን ጠባብ ልጅ ደግሞ እኮ ቤቷ እኮ ገዛች ምን ተሰማ አንተ አረ ምን ታወራለህ በቃ እቺ ጠባብ ቤት ውስጥ ምን ታወራለህ ምንም እኮ አትል እቺ ነገር ወደ ነገ ታዘዋውራታለህ ነገ ላይ ነው የምናወራው በንጋታው ግን ይሻላል ምናምን እኔ ከዚህ ደብረዘይት እንደምማር ስጨነቅ ታየለ አልኩት እኔ ከዚህ ሄጄ ቤት እስከምገባ ምን ያህል ጭንቀት ነው በውስጥ ያለው የኔስ ቤት አባቴ እዛ እስከምደርስ ድረስ ያለው ጭንቀት የዚህም ልጆች ማለት እንደዛ ናቸው የዚህም ልጆች ቤተሰብ እንደዛ ናቸው ነገ ይሄ ልጅ እኛ ጋር መኖር እየቻለ ለሱ ብዬ አላበስልም ለሱ ብዬ የሆነ ነገር አላደርግም ቤት ውስጥ ለተለት ለምታረገው ነገር የኛም ብለን ምን አበስለው ነገር እዚህ መጥቶ ትንሽ ሰዓት ለሚተኛው ከዛ ካልሻልሽ ነው በቃ አሻለ ተስማማ አንተም እዛም ትምህርት ቤት ባለ እዛ አብረን ስንማርም ጎበዝ ስለሆነ ምናምን ማለት በቃ እዛም ስለምገባባ ስለነበረ ከዛ በቃ ምንም ማድረግ አይቻልም አይ ቲንክ የተረዳሁት በውሳኔዋ በደንብ ትደግፋታለህ ማለት ነው አዎ ግዴታ ነው ከዛ ባገን ይሄን ልትወስንበት የቻለችው ነገር ደግሞ በደንብ ነው የምታስረዳሽ ያን ነገርን ፖይንቷን ስለምታቂው እዛ የተወሰነ ሰዓት የተወሰነ ቀን ከቆየ በኋላ እንደነገርኩ ቀድሞ የኔም የሱን ጓደኛ አለ እኛ ቤት አይኖር እንጂ ቤስት ፍሬንድ አለና እሱ ዲኮር ምናምን ይሰራል እና እዛ አምሽቶ መጡ ሲመጡ በርስ ከፍትላቸው እኛ ትልቅ ፍራሽ አለን እዛ ላይ ነው የምንተኛው እሱ የራሱ ፍራሽ አለች በዛች ቤት ውስጥ የእንግዳ ተቀበላላችሁ ከዛ
የራሱ ፍራሽ ላይ ተኝቷል እሺ እና ማታ ኦሬዲ ተቀበልኳቸው ራት ብሎ አይበልተናል አሉ ተኛን ከዛ ጠዋት በጣም ተነሱ ሰደናድርሽም ደናዋልሽም ምንም ሳይለኝ ወጥቶ ሄደ አይ እንትን ነው ደካማ ጎኔ ምንድነው ሰው ያለኝን አንዳንዴ ቶሎ ማምነው ነገር አለ ኦሬዲ ሚስቴ ናት ብላ አንድ ቤት እየኖርክ ያለችውን ሴት ጓደኛዬ ነው ብላ አምጥታ ቤትክ ስታኖር እንዴት አመንካት አለው ይሄ በጣም ደካማ ጎኔ ነው በጣም በቃ ቶሎ ምን በዚህ ለካኛ ተኝተን ሞመንት ውስጥ አውርቶታል ያን ሲያብሰለስ በቃ ሌላ ታሪክ ውስጥ አይመሮስ ብዙ ነገር ሰራ በቃ ከዛ ያቺን ሞመንት አብሰልስሏት አድሯል ለካ ጧት ተናዶ ወጥቷል ቁርስም ሳይበላ ምንም ሳይል እሱ የወንድሙና የሱ ስቶር አጎና ነው ቁርስ ይዘሽ ነው ያለኝ ኦዲሽን ወስጄ ወደ ውድድሩ ዓለም ተቀላቅያለሁና ከሰዓት በኋላ ወደ 5 ሰዓት ምናምን ላይ ሬርስ አለብኝ የውድድሩን ይዤልልም እሺ ከዛ ከዚህ ከአጎና የስቴዲየም ይዘሽ ትሄጃለሽ እሺ እዛ ሲሄድ አልበላም አለኝ አምጪው ካለ በኋላ ማለት ይዘሽ ነው ካለ ለምን አልበላም አለሽ በይ በነገራችን እኔ ዓለም ውስጥ ገብቻለሁ አበቃ ለምን አልበላም አለሽ በይ በቃ እንዴት ነው እኔ እሱና ለታዲ ቁርስ ልጁን እንግዲህ እንደዛ የተጠረጠረው ልጅ ማለት ነው ለታዲ ቁርስ አድርሰን እኔ እናንተ ታይዘን እሱ ውድድር ላይ አለ እኔ እናንተ ታይዘን ወደ አጎና እንሄዳለን ብዬ ይዤው እጃለሁ እሱንም ይዘሽ ሄደሻል ለዛ ነው አይተናደሽ ምክንያቱም እኔ ለኔ ምንም አልተፈጠረም እውነቱ አንቺ ጋር አለ አላወራኝም ምክንያቱም በምን እንደተናደዱን ያወኩትኝ እዛ ሄደን ስንጣላ እንጂ ምንም ነይ ቁርስ ይዘሽ ነው እስከሚለኝና ልጁ ጋር አብረን አጎና እስክንገናኝ ድረስ ምንም ማውቀው ነገር የለም እዛ ነይና አንቺ እናውራ ብሎኝ ይዞኝ ገባ የሆነ ክፍል ውስጥ ከዛ 200 ብር እንዲያው ቴብል አለች እንደዚህ ስቶር የሚሰሩባት ቴብሏ ላይ 200 ብር አስቀምጠና ይሄ ልጅ ከነገ ጀምሮ ወደ ጫንጮ እንዲሄዳል በቃ ይሄድ ብዬ ነው ቁጭ ያልኩት ለምን ምን ተፈጥሮ ነው እኔ ደግሞ የተፈጠረው ነገር ንገረኝ አስረዳኝ እኔ ሲመጣ እንዳሳመንኩ አስረዳኝ ይሄዳል ጓደኝነቱ ትዳራችን ላይ ተጽኖ ካለው ካመጣ ይቆማል እሱ ጓደኝነት ምንም አልነግርሽም መሄድ አለበት አለ እንግዳውስ ካልካ ሄድም አልኩት ለብሎ ሄድም ምትኛለኝና በጥፊ መታኝ ፍጥንጥና ለችብኝ በቃ ፋታ አልሰጠኝም ማለችኝ በዚህ ትለኛለች ልታሳምን ሆነ ለኔ ልታሳምን ከዛ የወንድነት የሚፈታተነ ነገር የለም ይዛኝ ለመጨረሻ ጊዜ ከመጣው ሻን ጊዜ ለመጨረሻ ጊዜ ተመጣጣ በጣም ንዴት ውስጥ ሆኜ ራሴ መቆጣጠር አልቻልኩም በጥፊ ያልኳት ከዛ በቃ ማመና ከበዳት ነው ማለት ከዛ እዛው ስቶር ጥያት በሩን ዘግቼው ነው ሄድኩኝ በቃ ምን ነበር ግን የዶላር ስሜት ማወቅ ፈልጋል አንዳንድ ጊዜ ጉዳይን እንደዚህ ቁጭ አድርጎ የሚፈታ ሰው ድንገት ሲናደድ በጣም ሌላ ነው ማለት የሆነው ጉዳይ ከዚህ በፊትም ይመስለኛል የሆነው ጉዳይ ያወሩታል ሰዎች እንዴት ምናምን ያ ነገር ተጠራቅሟል ውስጥ እኔና ያወራኝ እንጂ ያ ነገር ተጠራቅሟል ድንገት ሲፈነዳ ደነገጥኩ በጣም ያደርገዋል ብዬ በፍጹም ምክንያቱም እኔ እንዲሁ በትምህርት ቤትም ሆነን ሌላ ቦታ ብትመጪኝ ይሻለኛል ጥፊ በጣም ምጣላ ሴት ነኝ ከዛ ይሄድ ብያለሁ ይሄን 200 ብር ስጩ የትራንስፖርት ይሆነው ብሎ የስቶሩን በር ጓ አርጎብኝ በቃ ፊልም ላይ እንደምናየው በዩ ጓ አርጎብኝ ወጣ ተከተልኩት እስከሆነ ታክሲ አጎና ታክሲ የሚያዣው ድረስ አናግረኝ ያልኩ ተከተልኩት ማወቅ ነው የፈለኩት የተናደደበት የሆነ ነገር ቢኖር ነው ማወቅ ነው የፈለኩት እሱ ስቶር ተከራይቶ የሚሰሩበት ቤት ውስጥ አንድ ተከራያለች ለምን እንደዚህ ያደረግሻለችኝ እንጂ እሱ ምን አደረኩ ማለት የተጣላችሁበትን ሪዝን አላወቅሽም አለች ምንም አላወቅኩ ምን ተፈጥሮ ነው አንቺ ታውቂያለሽ አልኳት እንደዚህ እኮ ብሎ ነው አለች አበድኩ ነው መልሽ አይ ነው በስማ ምክንያቱም ያላረኩት በጣም ነው ደነገጥኩት ነው ስልክ ብደውል አላነሳልኝ እዛ የሆነ ሰዓት አነሳልኝ ነገ ህይወታችን ላይ መቀጠል የምትፈልግ ከኔ ጋር መቀጠል የምትፈልግ ከሆነ እቺን ሞመንት ዛሬ መፍታት አለብን አይ ካልክና ዛሬ ማንፈታት ከሆነ እኔ ልብሴን ይዤ ከዛ ቤት ነው የምወጣው ደነገጠ በጣም ጉዳዩን ካወኩ በኋላ እኔ በጣም ሲሪየስ ሆንኩ አም ተናደርኩ እንባ ቀደመኝ ምናምን እዛ እዚህ 4 ኪሎ ተገናኘ እዛ ሲያይ እንባ ቀደሙ ኦሬዲ ከኔ ጋር ነበር መጀመሪያ ማውራት ነበር ከዛ ይቅርታ ነው ያለው ምንም ሳናወራ ይቅርታ ነው ያለኝ አንቺ ተቀበልሽ ምክንያቱም እኔ ጉዳዩን እንዳወቅኩ ገባው ከዛ በኋላ እዛ እንዳላረክሽው አውቃለሁ ውስጤ ላይ የጫረብኝ እሱ የሆነ ሰው አሳምኖ የሚነግርሽ ይልም ሲያወራ የምታምኚው እንደዛ አድርጎ ነው የነገረውና እሱ የነገረኝ ሞመንት ነው እንደዛ ያደረገኝ
በቃ በጣም ይቅርታ ምናምን ከዛ የሆነ ካፌ 4 ኪሎ ቁጭ ብለን ተለቃቀስን ነው ማለት ደስ ሲል ማለት እንደዚህ ሆኖ ችግር እንኳን ተፈጥሮ እንደዚህ መፍታቱ መነጋገር መቻሉ ጥሩ ነገር ነው ብዬ አስባለሁ። መጀመሪያ እንዳልኩ እኔ ደካማ ያገኙና አቀው የለ ማለት ሰው የሚለኝን አንዳንዴ አምናለሁ ብያለሁ። የሆነ ሰው ይሄ ነገር እንደዚህ ነው ካለኝ በድፍን እኮ ነው ማረጋገጥ ሰው የለበትም። ይሄ ነገር ደግሞ እንዳሻሽል ያደረገችኝ እሷ ነች። ነገሩን ክሮስ ቼክ ማድረግ አለብህ። ግራና ቀኝን ተመልከት። በቃ አሁን እሷን ካገኘው በኋላ ያሻሻልኩት ባህሪ ብልህ እሱኛው ነው በቃ። ከናንተ ታሪክ ብዙ ነገሮችን ነው እኛም ተመልካቾችም እየተማሩ ያሉ። እንደው የትዳራችሁ የተለየ ጥንካሬ የምትሉት ነገር ምንድነው? የትዳራችን ጥንካሬ ብዬ የማስበው አንዱን ክፍተት መሙላት አለበት። በቃ በትዳር ውስጥ አንዱን ክፍተት ከሞላ በቃ ረጅም መንገድ ያሰብነው መንገድ ለመራመድ ይጠቅማል ብዬ አስባለሁ። ባልና ሚስት ከአንድ ወንዝ ይቀዳል ይባላል። ለምሳሌ እንደዛ ሲባል ሁለቱም ግልፍተኛ ማለት ፈጣሪ የሚመስለኛል ሲያገናኝ አንደኛውን እሳት አንደኛውን ውሃ አድርጎ ነው የሚያገናኘውና ክፍተት ስትሞላላና ነገሮችን እየተነጋገርክ በመተማመን ውስጥ እየተነጋገርክ በተለይ በጣም መነጋገር ምንም ነገር ይፈታል። ንዴት ውስጥ ሆኖ ሳይሆን ከተነጋገር ከተበሳጨ በኋላ ሰው ግን ቅድም ግን ለምንድነው እንደዚህ ይሆን ነው ምናምን ብሎ ማውራቱ ብዙ ነገር ያቀላል። በጣም ብዙ ነገር ወደፊት ሁሉ ብርት ብሎ ሊታይ ይችላል በመነጋገር ውስጥ። ኢቫንጋዲ ላይ ነው ያለነውና እስኪ ፍቅራችንን በደንብ ተነጋገሩልን። በቤቴ ውስጥ ትልቁን ቦታ ያዘችው ብዬ ማሰባት ልጅ ነው ማለት ማፍቀር እንድችል ያደረገች ልጅ ነች። ከዛ ደግሞ በጣም ከምነግር በላይ መቃኔን ቀይራኛለች። አዲሱን ታዲዮስ እንዳገኝ ያደረገችኝ እሷ ነች ማለት በጣም ብዙ ነገሬን ክፍተቴን ሞልታልኛለች ብዬ አስባለሁ። እና በጣም ነው ማፈቅራት። የፍቅሩን ትርጉም ያየሁት በስፋ ነው። ሙዚቃ ላይ መስለኝ ነበር ድሮ፣ አሁን ላይ በደንብ በአካል በቃ ስትቆጣም ደስ ትላለች። በአዘን በደስታም ጊዜ ሁሌ ማጎኔ ስለሆነች በጣም ነው ማፈቅራት። ወድሻለሁ፣ አፈቅርሻለሁ እናት። እውነት በጣም ስሜቴ በጣም በተጎዳበት ሰዓት ላይ ነው ያገኘሁትና በጣም ከዛ ካለውበት ሞመንት የወጣሁት በሱ ነውና ልጄን አምኖ እንደ ልጁ ያየ በቃ እንጃ ከኔ በላይ የሚያስበው ለማሚ እሱ ነውና በጣም ነው የምወድህ፣ በጣም ነው የማፈቅርህ። ረጅም እድሜ ከጤና ጋር ልጆች ወልደን በሙዚቃ ትልቅ አርቲስት ሆነን በቃ በጣም ነው የምወድህ፣ በጣም ነው የማፈቅርህ። ረጅም እድሜ ከጤና ጋር ቤተሰባችንን ይባርክልን። በጣም ወድሃለሁ። ለመጀመሪያ ጊዜ ሙዚቃ ከጋብስካት ካለ ወይ አዚ መህላት ከሆነ ወይ ነው ሙዚቃ ከዛው በድምጽም ይቻላል። የኔ ጉዳይ የኔ ኑሮ ካሁን በኋላ ያንቺ ሆኗል የኔ ፍቅር የኔ ወለላ ቅድሚያ ምሰጥሽ ከምንም ለኔ በምድር ላይ ያለሽ ጉዳይ ነሽ። ያቺ ተራራው ያውኔ ብዙ ንግግር ላይ ጎበዝ ልሁን እንጂ እንደዚህ አይነት ነገር ላይ ትንሽ ስሜት አይሆናለሁ መሰለኝ። ግን አንተን ሲያምኩሎ ካደረ ያኔስ ልብ ረክቶ ምኑን ኖረ ያንተ ጤና ሲጎን የኔም ይጎላል የነገው ሰላሜ ይበተናል በልሁንልኝ ደና ጸጋ በረከቱን ያዝንብልህ በጤና ከዚህ በላይ የምለው ምን ሳለና እያለ ቀጥላል። በሙዚቃው ሴት እንጠብቃችሁ። እግዚአብሔር ይመስገን እሷም ቆንጆ ስራ ሰርታለች። እኔም ደግሞ በማለዳ ፊልም ፕሮዳክሽን ቆንጆ አፍሮቢት ነገር ደሞ ናፈቀችኝ እንዴ እዚህ መጥቻለሁ። የመጀመሪያ ትራኬ እሷ እንደናት የሚባል ለልጅ ማስታወሻ የሚሰራሁት የመጀመሪያ ሙዚቃ እሷ እንደናት ይባላል። ምን አስብ ነበር መሰለ ሁሉ ጊዜ ሙዚቃ ስሰራ መጀመሪያ ስራዬ እንደው ለልጅ ቢሆን ብዬ እመኝ ነበርና በዚህ አጋጣሚ ዘመን አንዱ አለም በጣም አመሰግናለሁ። ግጥሙና ዜማውን እሱ ነበር የሰጠኝና ሁለተኛ ስራዬ ደግሞ ጎኑን አላምነው ሚል በሽርጉድ ኢንተርቴይንመንት ነው የሚለቀቀው።
እንግዲህ ሄኖክ ጫኔ ነው ዳይሬክት ያደረገው ብዙ ማመሰግናቸው ሰዎች አሉ በጣም አመሰግናለሁ እግዚአብሔር ያክብርልኝ ሁለታችንም ሙዚቀኞች ነን እንደዚህ እሱ እንዳወራው በጣም ብዙ ሰዎች ግን ይቻላል እንደዚህ ምናምን ሁለት ሙዚቀኛ ካንድ ቤት ምናምን ይሉን ነበርና ይቻላል እናሳያቸዋለን በደንብ ይቻላል ደስ ይላል በጣም አጫጭር ጥያቄዎች አሉ አይደለ አጫጭር ጥያቄዎች አሉ እሷ የሚባል መልስ የምትመልሱት ማለት ነው እሺ በጣም አባካኙ ማን ነው ገንዘብ ያጠፋው በፍጥነት ነው የምትመልሱት አምናለች እሺ የፍቅር ሰው ማን ነው በጣም አፍቃሪ አሁንም እሷ ነው አክራፊ ማን ነው ወይኔ እኔ ማን ነው ቶሎ የሚናደድ በዛብኝ እኔ ነገር እኔ ነኝ እኔም አለብኝ እሱም አለበት ግን እኔ ቀድማለሁ የሆነ ችግር ሲፈጠር ነገሮችን አስተባብሎ ቅልል የሚያደርጋቸው ወይ እሱ ስማ ማን ነው አርፋጅ ቀጠሮ እሱ ማን ነው ስልኩ ላይ በደንብ የሚያጠፋው ጊዜ አለች እሱ አራሳት ነው አይ ስልካ ጎበዝ ነች አጣፋለች ጎበዝ ነው እሺ ዋይፋ ያለበት ቦታ አልቀጥራትም ፍቅር ስታሎ ማን ይገልጻል ቶሎ የሚገልጽ አው ሴት በት እሱ ነው ያው በጣም ማለት እናት እማ በሰዓት ነው በስሜ የሆነ ሲናደድ ካልሆነ አይጠራም ዶላር ካለ ተናዷል ማለት ነው እኔም አቀባታለሁ በስሜ ከጠራችኝ በቃ የሆነ ነገር ቆርጬ ማለት ነው ተዘጋጃለህ ምን ቆንጆ ቢሆን የሚደነቁበት ለኔ ሌላ ነሽ አንቺ እኮ ማለት የልቤን ሰማይ ጨለማ ሽሮ ብርሃን በሞላ ልዩ ተፈጥሮ በዚህ ጨረቃ ምብልሻለው በዚህ ጨረቃ ምብልሻለው ያዙ ባካችሁ እስኪ ተቋደስልን እስኪ ስጋ ፍቅርን ያጠናክራል ረረረረ እስቲ አይ በስሏል ግን አይዞ እኔ አብሽ የሆነ ቆንጆ ጠባሽ ደግፎ አይጣሳትም የፕሮግራማችን መቼም በማገባደድ ላይ ነው የምንገኘው እንግዲህ ተመልካቾቻችን ኢቫንጋዲ የፍቅር ፕሮግራማችንን ከአዲስ ሚዲያ ኔትወርክ ነበር ተከታተሉት የነበረው በጣም በሚያምር ሁኔታ ጥሩ ጊዜ አሳለፍን በጣም ደስ ትላላችሁ ፍቅራችሁን እንዲያበርክተው ከዛ ልጆች ወልዳችሁ ድጋሚ ደግሞ እንድንገናኙ በትዳር በደንብ ልጆቻችሁን ይዘን መጣን አዎ እሱን እንመኝላችኋለን የመጀመሪያ እንግዶቻችን ናችሁና ጥሩ የፍቅር ምሽት ነው ያሳለፍነው እኛ ለሳምንት ቀጠሮ አስይዘን እንሰነባበት ተመልካቾቻችን ከዶላር አብድረህማንና ከታዲዮስ በየነ ጋር ይሄን የመሰለ ፕሮግራም አሰናዳን ቀጣይ እንግዲህ በቀጣይ ሳምንት ቅዳሜ ፏፈሽ ብለን እንዲ ሞቅ እንዳልን ድጋሚ ኢቫንጋዲ እንመጣለን ማለት ነው አይደነግጥም ልቤ አይደነግጥም ከቶቢያይም ሌላ ቆንጆ እናመሰግናለን ሳምንት እንገናኛለን